ተገናኝተን ቢሆን ምን እንደሚፈጠር አይክ እንኳን የሚያላገኘው ከአልሐምዱሊላህ ረቢል ዓለሚን። እኔ እንደውም ቆጭቶ ነበር በተለይ ጎንደር ባለበት ሰዓት ማለት ነው። አዲስ አበባና ሐረር እንኳን እንዲመጣ ስለፈለኩ ነው። ግን ጎንደር ባለበት ሰዓት እንዴት እንደቆጨ ባገኘሁት ኖሮ በዚህ ሰዓት የሆነ ነገር ቢሆን ምን ያክል እንደሚጸጽተኝ። የልጆች አባት ነው። ነገ ልጆቼ እናቴ አባቴ ቢሉኝ እኔን ሲፈልገኝ አንድ ነገር ሆነ ብላቸው ልጆቼ በቃ ምን ያክል እንደሚናደዱብኝ ምን ያክል ቂም እንደሚይዙብኝ ሳስበው ገና ለገና አንቺ ደረበብኝ ብለሽ አባታችን አሳጣሽን ተደርቦብሽ ራሱ ሰው ቁጭ ይላል ቢሉኝ ለምን ሴት ልጆች ናቸው አባታችን ይፈልጋሉ። በቃ ማለት ብዙ ነገር ነበር ሳስብ የነበረው። ልጆቼ እንደዚህ ብሉኝስ እኔ ምን አይነት ነኝ? ባገኘሁት ኖሮ ባህር ዳር ወይ ደግሞ አዲስ አበባ ነኝ ባልኩት ኖሮ ምን አለበት? ለምን ባህር ዳር ብዙ አልተቀመጥኩም? እንደዛ እያልኩኝ እያሰብኩኝ በዛ ሰዓት ማለት ነው እውነት የባህር ዳሩን የጎንደሩን ቪዲዮ ስለቀው ጎንደር ቢሆን ወይ ባህር ዳር ቢሆን ያለምንም ጭቅጭቅ አገኘው ነበር። ግን አላህ ሲረዳኝ ደግሞ እኔ ባህር ዳር ውድ የሀገሬ ልጆች ሀገር ውስጥም ከሀገር ውጭም ያላችሁ እንዴት ናችሁ? ሰላም ናችሁ? ይህንን ቪዲዮ በደንብ ሰምታችሁታል። የሱመያንና የሰይድን ነገር በደንብ አይታችሁታል። ለምን በጣም አነጋጋሪ ነበር፣ ግን በጣም በዛ። ከሰባት ላይክ እሱ ከኢትዮጵያ ገብቶ ትዳር ምናምን ከመሰረተ ያ ሁሉ ግርግር ምናምን 7 ወር ምናምን አልፎታል። እኔ ግን እስከዛ ድረስ ሪያሊቲ እንደሆነ አውቃለሁ። ላይክ ይሄ ፌክ ያልሆነ እንትን ነው። ግን ውሸቱ የመጣው እሱ እየሰራ ያለው ፖስት እያደረገ ያለው ይሄ ነገር ውሸት ነው እንዴ ብዬ መጠርጠር የጀመርኩት ከላይክ ፕራንክ እናድርጋት እስቲ ብሎ ከዛሽ ከጸጉሯን ሂጃብ ካለበሰችዋ ሴት ጋር የሰራው እሱ ጋራ እኔም ተጠራጥሬያለሁ። እሱን ተጠራጥሬ እያንዳንዱን ቪዲዮን ገብቼ ማየት ጀመርኩኝ። ይሄ ወሬ ሳይወጣ ማለት ነው። እና የኢትዮጵያ ወንድ ልጅ ሆኖ ሳያፈቅር የሆነች ሴት መታ ልሞት ነው ክሎሬክስ ጠጥቼ ራሴን አጠፋለሁ ካላገባኝ ስላለችው ብቻ የሚያገባው ይመስላችኋል? ማለት ምን ያህል ቅል ራስ ነን በዚህ ደረጃ ልንሸወደም እሱ ሊሸውደን የሚችለው እንዴ? በተአምር እኮ የማይመስል ነገር ነው። ወዷት አምኗት ፈልጎ ቢያገባ ነው ያን ሁሉ ድግስ ያንን ሁሉ ወጪ እያወጣ ያደረገው። ህዝብን ፈርቶ ነው እሱ እያስመሰለ ያለው እንጂ ማለት ነው። ሚስቱን የመጀመሪያ ሚስቱን ፈልጓት ለሷ ክብር ቢኖረው ለሚስቱ ለቤተሰቡ ክብር ቢኖረው በዚህ ደረጃ አይወርድም ነበርና እኔ እሱ የሚሰራውን የተጠራጠርኩት ዛሬ አይደለም። ላይክ ከዚህ በፊት ሱመያ ብትመጣ ትፈልጋታለች አትፈልጋትም? እንዴት ነው የምትፈልጋት? ምን አይነት ማለት ፍቅረኛችሁን ከሌላ ሴት ጋር ስታዩት፣ ባላችሁን ከሌላ ሰው ጋር ስታዩት እንዴት ነው ደስ የሚላችሁ? እንዴት ነው እሷስ ልትፈልጋት የምትችለው? በጣም እኮ የሚሰራው ነገር ላይክ እሷ አራዳ ሆኖ እኛ ጅል ሆነናል ማለት ነው። ላይክ እሱ እኛን እያጃጃልን ያለው እሷም የሁለት ልጅ እናት ግን ትክክል ነው እየሰራች ያለችው። እውነቷን ነው። እኔ እሷ ላይ ምንም ቅሬታ ፌክ ነው የምለው ነገር የለኝም። አንዳንዴ እሷ እምቢ የምትልበት የራሷ ህመም አላት። እኔ ራሴ ወይኔ ባህር ዳር ሲሄድ እንደዛ ሲሆን በጣም አዝኜ ነበር። ምን አለ በተመለሱ፣ ምን አለ ባገኘችው፣ ለምን በዚህ ደረጃ እንዲህ ታደርጋለች ምን የሚለው ነገር እኔ ራሱ እሷን ለወቅሳት ሞቀስ ራሱ ጀምሬያለሁ። እንኳን በጣም ብዙ ሰዎች ወቅሷት ነበር ያኔ ባህር ዳር ሲሄድ ማለት ነው። ልጁ ቢፈልጋት ያገኛት ነበረ። ቤተሰቦቿ ጋር ሄዶ ሽምግልና ልኮ ነገሮቹን ይቅርታ ብሎ ሱመያን ወደ ራሱ መመለስ ይፈልግ ነበር። ስለማይፈልግ ነው የራሱን እንደዚህ ያደረገ ሰው መልካም ሰው ነክ እንዲለው ድራማ እየሰራ ያለው። የእውነት በጣም ግን ያስጠላል። 7 ወር ያህል ሰው ላይ መጫወት፣ የሰው ስሜት ላይ መጫወት ምን አይነቱ ነው ደግሞ? ለእምነቱ ራሱ በጣም ትልቅ የሆነ መጥፎ ነገር እያስተማረ ነው። እንዴት እንዳልገባው አላውቅም። 2 ሴቶች ቦንድ ሲጣሉ ሌላ ሰው እንኳን እንዳያገለ ማለት በጣም ብዙ ነገር እናውራ ብንል ብዙ ነገር እናወራለንና እስቲ ግን እንስማ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ብዝት ይበልልኝ ማለት ነው። ትናንትና ተኝቼ ማታ ላይ ማለት ነው አንድ ቪዲዮ ተላከልኝ። ቪዲዮውን ክፍት አድርጌያለሁ ማለት መጀመሪያ የላኩልሽ ሊንክ ይኸው ሲሉኝ
ሀዋም ላከችልኝ ሊንኩን የላኩልሽን ሊንክ ግቢና ይኸው ስትለኝ እያወራኋት ነበረ። እሺ በቃ በኋላ ያዋለው ብዬ ያው የልጅና ስለሆንኩኝ እኔም አልተመቸኝም አላየሁትም ማለት ነው። ከዛ አሁን ሊንክ ብዙ ሰው የሚልክልኝ ሰው ሲበዛ ምንድን ነው ብዬ ገባው። የሆነ ሰው ማይሽ እንደዚህ ሪከርድም ተላከልኝ ባልሽ የሰራውን አይ ባይ ዘ ዌይ እሷ ብቻ አይደለችም። እኔ አይቼው ነበር ለመጀመሪያ ጊዜ ማለት ነው። አይቼው የሆነ ወሬ ሰምቻለሁ፣ ፎከስ አላደረኩም፣ ጥዬው ወጥቻለሁ። መጀመሪያ በኦሮምኛ የተላከው ስለሆነ ኦሮምኛ ስለማልተሰማ ምንም ስላልገባኝ ጥዬው ወጥቻለሁ። በዛ ተደርጎ እንትን ሲል ግን ሰምቼዋለሁኝ እኮ። ከዛ በኋላ መልሼ ላይክ የሆነች ልጅ ዩቲዩብ ሰርታበት ውሸት ነው ምናምን ሰምታችኋል ምናምን ስትል መልሼ ልሰማው ሲሄድ የለም እንደዛ የተባለውን ድጋሚ አውርዶት ቪዲዮውን እንደ አዲስ ነው ሌላ ቪዲዮ ቆርጦ የጫነው ማለት ነው። የመጀመሪያ 50 ምናምን ሰው ሰምቶታል። ከዛ ደግሞ አሁን መልሶ የጫነው 25 ምናምን እንደዚህ ሪከርድም ተላከልኝ። ባልሽ የሰራውን አየሽ ወይ ምናምን ሲሉኝ እንዴ ምንድን ነው ብዬ ገብቼ ቪዲዮውን ምንድን ነው የሰሩት ብዬ እሱ ጋር ሳይ ምንም ነገር የለም። ምን ግራ ገባኝ። ከዛ ጀሙሽ የሚለው ላይ ገብቼ ሊንኩን ስነካ ወደ ጀሙስ ወደሚለው ቻናል ወሰደኝ ማለት ነው። ከዛ ሳይ እንትን ብሏል የሆነ ቪዲዮ አየሁኝ። ቪዲዮውን አይቼ አልጨረስኩም ወጣሁ። ሊንኩን ሳይ ከዛ ተቆርጦ ሲላክልኝ አቶ ሰይድና አዩ ሚስጥራቸውን ዝርግፍ አላረጉትም። አላህ ሲያጋልጥ ታውቃላችሁ። ሚዲያ ፖስት የምታደርጉትን እናንተ ፎከስ ሳታደርጉ ፖስት ካደረጋችሁ በጣም ብዙ ሰዎች ፎከስ ያደርጉበታል። እኔ ራሴ ሰምቼ ይሄን ነገር አልሰማሁትም። ላይክ ግባ ስትለው የገባ ነገር ነው እንጂ መሰለኝ ጭራሽ ፎከስ አድርጌ አልሰማሁትም። እነሱ ግን በስነ ስርዓቷ ፓርቷን ፎከስ አድርጎ ነው ይላኩላት። ሰው አሁን ምን ይሆን የሚመልሰው? ምን ይናገር ይሆን? የእውነት ኧረ በስመ አብ አላረጉትም። አላህ ሲያጋልጥ አለ የኔ አምላክ እኮ ነው። አላህ ሲያጋልጣቸው ሚስጥራቸውን አወጣባቸው። ከዛ እኔ መጀመሪያ ሳየው ማለት ነው 50 ምናምን ወደ እንደዛ አካባቢ ነው መሰለኝ ታይቷል። በዛ ሰዓት እኔ በደንብ አላየሁትም። ለካን ድምጽ ነበር የሳይድም ሲገባ እየገባ ነው መሰለኝ እኔ ማለት ነው። ድምጹን ሰምቻለሁ ና ምናምን ስትለው ድምጹን ሰምቻለሁ። ግን ምን መሰለኝ ሊገባ ከውጭ ሊገባ ያወራችሁ ነው መሰለኝ። ወጣው በጣም ታይቷል ማለት ነው። የእሷ ላይም ለቀውታል። አልገባኝም። ዝም ብዬ ገባሁ። ለብቻ ቪዲዮውን ቆርጠው ሲልኩልኝ ምን እንደሆነ የገባኝ የዛ ሰዓት ነው ማለት ነው። ከዛ እኔ ሳይሆን በጣም ነገር የገረመኝና አንድ ግራ የገባኝ ነገር ምንድን ነው፣ ሰይድ ተሳስቶ ነው ወይስ አውቆ ነው? ማለት ያን ሁላ ሰው ያን ሁላ እይታ እስከሚኖረው ድረስ አውቆ ይታይ ብሎ ትቶት ነው ወይስ አላህ ተጋለጡ ሲላቸው ነው የሚለው ጥያቄ ሆነብኝ ማለት ነው። እና ምንድን ነው እኔ አሁን በዚህ የገባኝ ነገር ምንድን ነው፣ ለካን ሰይድ ከአዩ ጋር ሆነው ማለት ነው። መጀመሪያ የመን እያለው ራሱ ከኤርፖርት ጀምሮ ስትመልሰው ምናምን ስታለቀስ በረኪና አጠጣለሁ ምናምን እያለች የነበረው ነገር ፓርት ሁሉ ያ ሁሉ ሳስበው ለካን ሰይድ ከካሜራ ጀርባ ይሆንና እኔ ጋር መምጣት ያልፈለግ በጭራሽ ባይወዳት በጭራሽ ባይፈልጋት እንደዚህ አይነት ጅልነት አይጃጃልም። ሰይድ በጣም ይፈልጋታል፣ ይወዳታል። ከፈለጋትና ከወደዳት ደግሞ እዚህ ሁሉ ትርኪ ምርክ ውስጥ ምን አስገባው? በቃ ያፈቅራት የለ ወይችን ፈቶ ያችን ያግባ። ምን አይነት የጊዜ እኔ እሱ መሄድ እንደፈለገ አዩ ደግሞ እንደምከለክለው ከዛ ለአዩ ብሎ እንደቀረ ያስመስላል ማለት ነው። የት እሱ ያለው የት ነው? ከካሜራ ጀርባ። አዩ ደግሞ እዚህ ጋር ተስማምተው ማለት ነው ሁለቱ። አሁን ትናንትና እንደተረዳሁት መጀመሪያ ያቺኛዋን ጸጉራን የለቀቀችው ልጅ ጋር የሰሩት ጋር ከዛችኛዋ ልጅ ጋር የሰሩት ቪዲዮ ጋር ማለት ነው። አዩ ምንድን ያለችው እዛ ጋር የተናገረችው ሰይድ ፕራንክ ሲያደርጋት የተናገረችው ሚስጥር አለ። አዩ በስነ ስርዓት እኔ እንደማፈልገኝና እኔ እሱንም ራሴ በአካል እጄ ስለተረዳሁት እንትን አለ በስነ ስርዓት እኔ እንደማትፈልገኝና እዚህ ዩቲዩብ ላይ እሱ በይ ሲላት ነው እኔ ምንም ችግር የለውም እሷ ባለችበት እኔ ባለሁበት እኔ ሱመያን እኮ ወዳታለሁ ምናምን የምትለው ማለት ነው።
ማን በይ ብሏት ነው ሰይድ በይ ብሏት ሱመያን ወደዋለሁ የምትለው በሐቂቃና በትክክለኛው ደግሞ አዩኔን ማትፈልግም እኔ ያለው እንድንገናኝ ማትፈልግም እኔን ማየት እንኳን አትፈልግም። በአጠቃላይ ማንም ሰው አሁን እውነት ለመናገር ለምን ትፈልጋለች? የራሷ ማንም ሰው የግል ባል ነው የግል ሚስት ነው አይደል የሚፈልገው። ኦፍ ኮርስ ላይክ ለብቻው አግብታው አፍቅራው ለብቻው መኖር ነው የምትፈልገው የግሉ አድርጋ ማለት ነው። እውነት እኮ ነው። ቪዲዮ ደግሞ የተናግራለች እዛ ከዛ ከልጅቷ ጋር ልጅቷን የመታችበት አዲስ አበባ ሂጅ ያገኘዋት የሚለው ቪዲዮ ላይ ልጅቷ ድራማ ሰሪ ነች። ብዙ ድራማዎች አሏት። ፊልም ሰሪ ነች። ሲኒማ ላይ ምናምን አክት ታደርጋለች እና በጣም አክት እያደረገች ነው። ቀውስ የምትመስለው እብድ የምትመስለው ላይክ አክተር ስለሆነች ነው። ፊልም ድራማ ሰሪ ስለሆነች በጣም ካራክተሩን እየተጠቀመችበት ነው ያለችው። ግን ደግሞ የእውነት ባል ሆኖ ሳይድ የእውነት ማለት ነው አግብቷት ኖሮ ያ ሁሉ ስድብ እየተሰደበች ለሚስቱን ያ ሁሉ ስድብ እየሰደቡ እንዴት ነው ሚስቱ እንድትዋረድ ጸጥ ያለው? ማለት ጥያቄ አይሆንም? ብዙ ነገር ጥያቄ ይሆንባቸዋል። ከልጅቷ ጋር ልጅቷን የመታችበት አዲስ አበባ ሂጅ ያገኘዋት የሚለው ቪዲዮ ላይ አዩ ቀባጥራለች ማለት ነው። ያንን ቪዲዮ ለማስተካከል እኔ እኮ ካልፈለክ ለምን አቆርጠው? ያንን ቪዲዮ ለማስተካከል ነው እንግዲህ ካሜራ አስቀምጣለሁ እኔና አንቺ ለኔ ማለት ሰይድ ለኔ ክብር አለው እንድል ማለት ነው። ሰይድ እና ደግሞ ተመልካቹም ለመጀመሪያ ሚስቱ በጣም ትልቅ ክብር አለው ለልጆቹ ክብር አለው እንዲባል እኔ እንደዚህ ብዬ እናገራለሁ። አንቺ እንደዚህ ብለሽ በይ ተጣልተናል፣ ተገናኝተን አናውቅም፣ በሱመያ የተነሳ አኩርፎኛል ምናምን ብላ እንድታወራ ሰይድ ነግሯት ካሜራውን ቁጭ አድርገው እናት አሁን አትገባ ምናምን ሲላት ወይኔ እኔ ግርም አለኝ። ያላ ስራ ነው ወይስ አውቀውን አልኩ። ያኔ አያችሁ ከዚህ በኋላ እኔ ሰይድ መርዝ እንዲህ ቢጠጣ ራሱ እኔ አልሸወድ። እኔ ምን አይነት የኔ ሞኝነት እንዳጋለጣቸው ነው ያሰብኩት። ለማንኛውም የማወራው እንዲገባችሁ ያላያችሁ ካላችሁ ከፈለጋችሁ ሊንክ ወደ እዚህ ጋር ያሳያችኋለሁ እና ቪዲዮ ላሳያችሁ ማለት ነው። ተቆርጦ የተላከልኝ እዩት ከኔ ጋር ቪዲዮ ስህተቱን ማለት ነው። ሰይድ በደንብ አድርጋችሁ ስሙት። አሁን ላይ ግን ገብታችሁ ሄዳችሁ ብታዩ አታገኙትም። ለምን? ኦልሬዲ አስተካክሎታል፣ ቆርጦ አውጥቶታል። እንደ አዲስ ነው የጫነው ማለት ነው። ጨንቆኛል ምናምን ብለሽ እየቀባጠርሽ አውሪ ነው የሚላት። ይኸው ከዚህ በፊት እንደዚህ አምሽቶ አያውቅም። በደንብ ታስታውቃለች ራሷ ስትለው ላይክ በደንብ እየተወነች ደብሯታል ነገር መተወን ራሱ ግን እየተወነች እንደዚህ መጥቶ አያውቅም ምናምን እያለች አክት እያደረገች ነው። አያውቅም ዛሬ ግን ይኸው ቆይቷል። እስካሁን አልገባም። ምንድን ነው የምለውሽ? እኔም ምንም ማድረግ አልችልም። ልክ እነሱ ካሜራ ደቅ ነው እንደጠበቁኝ እኔም ካሜራ ድቅና አድርጌ ቁጭ አድርጌ ነው የምጠብቀው። ለምን ካልታረቀኝ ቢገለኝስ? ከዚህ ፎቅ ላይ በቃ ጇብ ያደረገኝስ? ከዚህ ጋር ማለት ነው የመጀመሪያዋን ፓርት ብቻ በደንብ ልብ ብላችሁ ይልኝ የአዩን ፊት ማለት ነው። ሰይድ እና አሁን እንዴት ምናምን ዘይና የመጀመሪያዋ ሰከንዷ ማለት ነው እንደዚህ ነው ትለው ስሬሱ ነው ማለት ነው። እንደ ቪዲዮ በጭራሽ አዩ ጭራሽ እንደውም ቪዲዮ ላይ ጥሩ ናት ማለት ነው። እንደዚህ ነው በቅንድዋ ነው ያወራቸው ነው ሰይድ ናግባ። ከዛ አይ ቆይ ጨማምሪበት ጨንቆኛል ምናምን ብለሽ ከንፈሯ እንዴት እንደምትበላያችሁ ያኔ ሰይድ ማለት ነው በደንብ ይፈራታል። ዝም ሲያስበው ይፈራታልም ይወዳታል ማለት እኔ የማይወደውን ሰው አያገባም። ይህን ሁሉ ኢንቨስት አድርጎ አያገባም። ይወዳታል ሳይሆን መውደድ ኖርማል ነው። ያፈቅራታል፣ ይፈራታል ሜንስ ብትሄድ ስለማይፈቅራት እንዲያጣት ምናልባት ስለማይፈልግ ማለት ነው። እና ላይክ አሁን እዚህ ቪዲዮ ላይ እንደተረዱት
ምን ያክል ልጅቷ ስሬስ እንደሆነች እንዴት ስሬሱና እና እንዳለችው ማለት ነው። ከዛ እሱ አይ እንደዚህ ብለሽ ታወሩ። እዚህ ጋር ሱመያ ለማለት የፈለገችው የረጅም ዓመት ባልና ሚስት አይደሉ ሱመያና ሰይድን በጣም ነው የምታከብረው ሱመያ። ቀና ብላ አትናገረው። እሷ ደግሞ እንዴት እንደምትናገረው እንዴት እንደምታንቀጠቅጠው ስታይ በቃ እኔ እናቱ መስለዋለሁ። ገባ ምንም አታመጣም ብሎ አይደል ይሄን ሁሉ ነገር ሲያደርግ የነበረው ሰይድ። ሴት ልጅ ግን የቆረጠች ነው ታወሪያለሽ ምናምን። ሰይድ ከጀርባ ድምጽ ሲሰማ ቀስ ብሎ ነው እንደዚህ ብለሽ ጨማምረሽ መጥቶ ማያውቅ ምናምን ብለሽ በይ። ማንን ለመሸወር ነው ሁሉ እኔ ሱመያ። ከዛ ባለፈው ለኔ ብሎ ደበደባት። ባለፈው ሰይድ አሁን ሳሰው አይመታትም፣ አዩን አይመታትም። እንደውም የሚፈራው እሷ እንዳትመጣ ሰይድ በደንብ። እኔ ራሱ እዚህ ቪዲዮ ላይ አልተዋጠልኝም። ፌክ ነው የመታት፣ አይስዌር ፌክ ነው የመታት፣ ሪል አይደለም። ዝም ብሎ እንዲህ እያለ እሷ ስለሚያቀብጣት እኮ ነው እሷም እንደዛ የምትለው። ሱመያ አሮጊት እያለች የምትለው ስለሚያቀብጣት ነው። ውሸት በስነ ስርዓት ነው አዩን የሚወዳት በስነ ስርዓት ማለት ነው። እኔ ከፈለገ ይውደዳት፣ ወላሂ የእውነቴን ነው ይውደዳት፣ ግን እኔን ይተወኝ በቃ። እየፈለኩ ነው አትበል። እዚህ ጋር ራሱ ሱመያ በአላህ ተገናኝ። እውነት መስሏቸው አንተ ዩቲዩብ ላይ የምትሰራው ነገር እውነት የሚመስላቸው ሰዎች ብዙ ናቸው ያሉት። አሁን እኔም በዛ እንዴት እሷ የሆነ ሰሞን አንቺ ማን ሆነሽ ነው አንቺ ማን ስለሆንሽ ነው ከሰይድ ጋር ማትገናኙ የሚል ሰው ነበር። እኔ ራሱ አናዳኝ ነበር። ለምንድን ነው የማትገናኘው በቃ ምናምን አያሳዝንም እንዴ ምናምን ብዬ እኔ ራሱ ወቅሻ ታውቃለሁ። ይህን ነገር ስለምፈራ ነው የማልገናኘው፣ ለእኔ ሳይሆን ለልጆቼ። ነገስ ሰይድ በእሷ ንግግር ከሆነ የሚሄደው አስባችሁታል ምን አይነት ህይወት እንደምኖር እንዴ? ከዚህ ሁላ ነገር በሰላም መለያየት። በነገራችን ላይ ለምንድን ነው ሱመያ ሰይድን የምትርቀው ካላችሁ፣ ሰይድ በራሱ አስተሳሰብ ስለማሄድ ነው። እሷ አርግ የምትለውን ነው አያንቱ አርግ የምትለውን ነው የሚያደርገው። ስለዚህ እቺ በነፃነት 10 ዓመት የኖረች በራሷ በቤቷ የኖረች አሁን እሱ በሁለተኛ ሚስቱ ቁጥጥር ስር ሆኖ እችኛዋ ሚስት እንዴት አድርጎ ሊያስተዳድራት ነው? እንዲያደርግ እሷ ሁለተኛ ሚስቱ የምትለውን እያንዳንዱን ነገር እየመጣ እዚች ላይ ሊጨማለቅባት ነው ማለት ነው። ስለዚህ ይህንን ፍሪት ነው እሷ እየሸሸች ያለችው። ያለ የምን ከሁለተኛ ሚስት ጋር መጨመላለቅ ነው? ቀጥ አድርጎ ማስተዳደር የማይችል ከሆነ እሷን ፈርቶ ሰይድ በደንብ ነው የሚወዳት፣ ያስታውቅበታል እኮ እንዴ። የልጅቷን ስሬስነት ቪዲዮውን መጀመሪያውን እንዴት ሆና ስሬሱን እንዳናገረችው ማለት ነው ሲነግራት እንኳን ማለት ነው እንደዚህ ቅንድቧን ከፍ አድርጋ የንዴት ለምንድነው አሁን በደንብ ይግባችሁ እሺ ሴቶች። አሁን ሱመያ ላይ ምንም አይነት ጥፋት እንደሌለ ነው እኔ የምነግራችሁ ማለት ነው። ለምን ካላችሁ ፈርታው ነው ላይክ ማለት ሰይድ እያለች ነው ከመጀመሪያው ጀምሮ በራሱ ጭንቅላት አይደለም ያለው በሷ ነው ያለው። ስለዚህ ልጆቹን እሱን ከዚህ እሷ የሚያስተዳድረው ሱመያ አድርግ ያለችውን ነው ላይክ አያንቱ አድርግ በምትለው ነው ከዚህ በኋላ እነዚህ እንዲያስተዳድር የምትፈቅድለት ያችኛዋም ማለት ነው። እሷ ደግሞ እንዴት ነው ይሄን ነገር ልታደርግ የምትችለው? እና ትንሽ ይከብዳል፣ የእውነት ይከብዳል። እኔ እንጂ በነፃ ያሰራለት ቢል ለእያንዳንዷ ተመካክሮ ለሚሰሯት ቪዲዮ ማለት ነው እንደዚህ በይ በሚላት ቦታ አዩ የሆነ ነገር ትቀበለዋለች። ምክንያቱም ያስታውቃል አቀማመጧ፣ ቅንድቧን ሰቅላ ከንፈሯን እየበላች እንዴት እንትን እንደምትለው ማለት ነው። ስለዚህ እኔ ግርም ያለኝ ነገር ሰይድ እንደው እኔ በቃ ማለት አሁን እኔን አገር እንደምፈለገ ለማስመሰል እኔማ ከሀገር ስትሄድ ራሱ አዩ ራሱ ተከትላት ሄዳለች መሰለኝ እንጂ ብቻ አትሄድም። ከካሜራ ጀርባ እያረካት ነው ደግሞ የዛን ጊዜ ማለት ነው። አይ በቃ ሰይድ የሆነ እየተመካከሩማ የሚሰሩት ምናልባት ሁሉም ቪዲዮ ላይ መካከሩበት ይችላሉ፣ ግን እየተመካከሩ የሚሰሩት ቪዲዮ ይኖራል አሁን የወጣባቸው እንጂ ማለት ነው። አሁን ሰይድ ከጀርባ ባይሆን ኖሮ እኔ ይህን ቪዲዮ ሳየው ምናምን ነገር በቃ አይ ሰይድ ለእኔ ክብር አለው፣ እንደዚህ አይነት ለእኔ ክብር ካለው እሷን እንደዚህ ቀጥ አድርጎ እንደዚህ አይደለም እንደዚህ ነው ብሎ እንትን የሚላት ከሆነ በቪዲዮ ብቻ ስነስርዓት ያዥ የሚላት ከሆነ ብንገናኝ ደግሞ አቻችሎ አከባብሮ ያኖረናል ብዬ አስባለሁ። ለእኔ እንደዛ ከዛ
ከሰይድ እንገናኝልና አንድ ላይ እንኖራለን ማለት ነው። አንድ ላይ ውዶቼ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ዩቲዩበር ነኝ እንዳስችኋለሁ። ፕሊዝ ሰብስክራይብ። ወርኩ በኋላ ልጨፈልቁ ለሁለት እንደዚህ ራሱ ማያዲስ ተነቃቅተናል። ሰይድዬ ምንም ከዚህ በኋላ ፍርፍር ብትል እኔ እንደዛ አይደለም። ሲፈጠር እኮ እሷም ተናገራለች። ሱመያን ልጆቹን ነው ማግኘት ይፈልገው። ልጆቹን ካገኘ በኋላ በቃ እሱ ልጆቹን ከያዘ በኋላ የራሷ ጉዳይ ይላል ወይ ደግሞ የሆነ ነገር ያደርጋታል። አንቺም ታሳድጋቸዋለሽ እያለኝ ነው አሁን አዩ ማለት ነው። እኔ እርግጠኛ ሁኝ የምነግራችሁ ነገር ለአዩ ደውዬ እዚህ ቦታ ላይ ልጆቹን ሰይድ መጥቶ ይወሰደ አፈልግም ብሎክ ነው የምታደርገኝ። ዛሬ አረጋገጥኩ። እንደውም እኔ አዩን አሁን አልፈራም። ለምን እሷ እኔን ማግኘት በጭራሽ አትፈልግም፣ እንድንገናኝ ማስፈልግም። ቪዲዮ ላይ ወጣ ሱመያ በእናትሽ ተገኝ ምናምን ሰይድ በይ እያላት ነው የምትለው። እንደዚህ በይ አንቺ እንደምትወጃት እንድታቅ እሷ ተወደኛለች ብላ ካሰበች ልጆቹን እዛ እንድትመጣ እኔ እዛ እንዳትሸሽ ልጆቹን እዛ ብኝ እንዳትሸሽ። ደግሞ እኮ እዚህ ቪዲዮ ላይ ማለት ነው እኔ እኮ ሰይድ ሱመያን እኮ እኔ ወላሂ እወዳታለሁ እኮ ደግሞ አባባለው እኮ ወላሂ እኔ እወዳታለሁ እንዴ ግዴታ እኮ እኔ እኮ ማለት ነው እኔ አዩ ካልወደደችኝ አልመጣም መቻልኩኝ። ወጣኝ እኔ አሁን ወጣኝ መጀመሪያ እኔ ቆይ እኔ ሳውራ ግልጽ አይደለም እንዴ እኔ አዩ ካልወደደችኝ መቼ አልመጣም አልኩ። ሰይድ በየቪዲዮ ሱመያን ወዳታለሁ እንዳስባልካት ነው። ሱመያን ወዳታለሁ እንዳስባልካት ነው። ሲፈጠር የውሸት እንደሆነ በደንብ ያስታውቃል። እንዳይበዛባችሁ ብዬ ነው። ግን የዚህኛውን መጨረሻ ጨርሰዋለሁ ሌላ ቪዲዮ ሰርቼ። ምን ልላችሁ ነው? ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ። ሲቀጥል ደግሞ ዘመኑ በጣም ከብዷል። እኛ ማለት ያላገባን ሰዎች እንዴት ነው የምናገባው? ሰው ይፋታል፣ ይጣላል፣ ይለያያል። በጣም አሪፍ ነገር ዛሬ አይታችሁ ሲያምሩ ብላችሁ የምትቀኑበት የትዳር ህይወት በቃ ምስቅልቅሉ ወጥቶ ነው የምታዩትና ሌላው ደግሞ ልጁ ማለት ነው ምን ሆኖ ነው በዚህ ደረጃ ይህንን ያህል ወር ይህንን ያህል ጊዜ ሰው ላይስ የሚጫወተው ነገር? ሌላው ደግሞ እምነትንም እኮ እያሰደበን ያለው አይደል እንዴ? የራሱ ህግ አለው አይደል? ላይ በእስልምና ሁለት ማግባት አለበት ሲባል እኮ የራሱ ህግ አለ፣ የራሱ የሆነ ነገር እኮ አላቸው። ከዛ ውጭ እኮ ነው እያደረጉ ያሉት አይደል እንዴ? ሰው የሚያየውስ ምን አይነት ግምት እንዲሰጥ ነው? ነገ ሁለት አገባለሁ ብሎ የሚያስቡ ሰዎች ነው በጣም እንዲፈሩ ነው ያደረጉት። አሪፍ ነው እሱ፣ መፍራት አለባቸው፣ ግን ጥሩ አይደለም። ለልጆቻቸውስ ነገ ልጆቻቸው ሲያዩትስ ምን አለ ላይክ እንደዛው እንደተከበረ የተከበረ ሰው ሆኖ በተቀመጠ የሚያማምር ሁለት ሴት ልጆች ያለው ወንድ ልጅ በዚህ ነገር ምንም እንኳን ከአንድ አመት ምናምን በኋላ እኮ እቺም ሴት እኮ እንደ ሱመያ ትቀየራለች። ስትወልድ ምናምን እኮ ከሱመያ የተለየ ኖሯት እኮ አይደለም፣ ከሱመያ የተሻለ ነገር ይዛ እኮ አይደለም፣ ያነሰ እንጂ የያዘችው። በዚህ ደረጃ መውረድ፣ በዚህ ደረጃ መዝቀጥ ምን ይባላል? አንዳንዴም ሱመያ የምታደርገው ነገር በጣም ትክክል ነው። ሴት ሆናችሁ ማለት አትፍረዱ። ላይክ ያላገባችሁ ማለት ስፔሻሊ እንዴት እንደዚህ እያላችሁ አትፍረዱ። እሷ የምታውቀው ነገር ይኖራል፣ ያረረችበት ነገር ይኖራል። ገባችሁ አይደለ? ላይክ ስፔሻሊ ያኔ በጣም ልጅ እያለች ነው አይደል እንዴ? በ14 ምናምን አመቷ ስደት ላይ ነበረች። ምናልባት ከሰይድ ጋር ሲጋባ የ17 የ18 አመት ልጅ እያለች ነው ያገባችሁ። በዛ እድሜ ከ10 አመት በፊት የነበረውን ካልቸር ታውቁታላችሁ። ለባላችሁ ጎንበስ ዝቅ ብላችሁ ነው እንደዚህ መልስ እንኳን አትመላለሱም በዛ ጊዜ በነበረው ታይም። ስለዚህ ሰይድ የፈለገ ቢያጠባ ሱመያ ቀና ብላ መልስ አትመልስለትም። ፈርታው አክብራው ተንከባክባው የኖረች ሴት ነች። ዛሬ እዚህ ጋር ሌላ ሴት አግብቶ ከፍ ዝቅ ስታደርገው የሚሰማት ስሜት ራሱ ይኖራል። ገባችሁ? እኔ እንደዛ ባከበ እኔ ብሆን ይመታኛል። እኔ ብሆን እኮ እንደዚህ አርጌ አመነቃቀር ባናገረው በጥፊ ነው የሚለኝ። እኔ ዛሬ የሚለቃቸው ቪዲዮች እኔ ራሱ ግራ ያጋቡኝ ነው። እኔ ፕራንክ ባረግ እኔ ከጓደኞቼ ጋር ሆነ ፕራንክ ባረግ ስድብ ያለበት ትክክለኛ ፕራንክ እሱ ራሱ ባይኖርበት አያስለቅቀውም። እና እኔ ሰይድ ምን ሆኖ ምን ነክቶት እንደዚህ ያደረገ እንደሆነ ፈጣሪ ይወቅ። ዛሬ መጥቶ ምን አይነት ምላሽ ሊሰጠን እንደሚችል አላቅም። ሰው በዚህ ደረጃ ይወርዳል? በፈጣሪ በዚህ ደረጃ
እቺ ልጅ ኦፍ ኮርስ ፈርቷት ነው ከዚህ በኋላ የሚኖረው። ለምን ነገ ወጣ ታዋርዷለች። ነገ እንዳለችው እሷ እንደፈለገችው ነው ልትመራው የምትፈልገው። ለምን ኦሬዲ እየተዋረደ ነው ያለው አይደል እንዴ? ኦሬዲ ክብሩን እኮ ጥሎታል። ስለዚህ ነገርም አንድ ነገር ቢያደርጋት ወጣ መጣ ሚዲያ ላይ ትላለች። በዚህ ሌላ ነገር እንዳይባል ስለሚፈልግ ተንበርክኮ ቁጭ ብድግ ብሎ ነው ሁለተኛው ሚስቱን ከዚህ በኋላ የሚያኖራት። ሲቀጥል ደግሞ ልጅቷ ገና ላይክ እስልምና ውስጥ አልገባችም። እንደዚህ የለበሳችሁን አይታችሁ ነው እያንዳንዱ ላይ የምታወራው አላያችሁትም? እዚህ ቪዲዮ ላይ ራሱ አሁን ራሱ ላይክ የጫነው ቪዲዮ ላይ ተሳስታ በእግዚአብሔር ብለዋለች። ፈጣሪን ገብታችሁ እዩት። ላይክ ክርስቲያን ነች፣ ብዙ ሰው ክርስቲያን ነች እንዴ? ልጅቷ ክርስቲያን ነበረች። አጋጣሚ ፕራንክ በዚህ ነገር ውስጥ ገብታ ዝም ብሎ ነው ያገባት። ሂጃብ የምትጠቀለለው አውቃ ነው። ኢቭን አታውቀውም ምንም ነገር ወላሂ ምናምን እያለች ትምላለች እንጂ አታውቀውም። እና ፓርቲቱ አድርጌ ልልቀቅላችሁ፣ ለምን በጣም ረጅም ስለሆነ ማለት ነው። ጋይዝ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ያጠፋሁት ነገር ካለ ይቅርታ።